አንበሳ ሲያረጅ ዝንብ መጫወቻ ይሆናል አሉ። ወይኔ አብርሃም በስተመጨረሻ እንዲህ መጫወቻ ሆነክ ትቀር። ሄርሜላ ዱዳ ሆነ እኮ ልጁ እናንተ። ኧረ ሀይም ባይም ማጣ። ኧረ እናትና አባቱ ግን በህይወት አሉ? እህቱስ መቼስ እንደው በሱ ስርና በሄርሜላ ስም ልነግድና ጥሩ ተከታይ ላፍራ ወይንም ደግሞ ብልግናዬ በአደባባይ ተነግሮልኝ ከዛ በኋላ ላይ ሸቅዬ አርፌ ይሰበሰባሉ ብላ ነው መሰለኝ እሱን ደግፋ በጣም ወገቤን ያዙኝ እያለች። እውነት ነገር አብርሃም እንዳሁኑ የተቀለደበት እንዳሁኑ የተሳቀበት ይሄኔ ነበረ ራሱን የሚያጥፋው። ራስን አጥፋ አጥፋ ብሎኛል። በነገር ላይ አብርሽ ባለፈው ራስን አጥፋ አጥፋ ይለኛል ሳስብ ደግሞ ልጄ ምናምን ብለክ ያልከው እሱ ነው ሚስኮል አድርጓት ሄርሜላ የትም ማንም እጅ አልገባችው። ራሷን ደብቃ እንዳልኩ ከአቤልና ከእህቷ ጋር እንዲሁም ከወንድሟ ጋር ተመካክረው ተግባብተው በስነ ስርዓት በሙድ በሳይለንት ሙድ አንተ ላይ ሊጫወቱብክ አንተን ያለህን አቋምህን ለመፈተን ፈልገው እንጂ መቼም እርግጠኛ ነኝ ይሄን ያልጠፋች የምር ጠፍታ ቢሆን 4 ቀን ሰልስቷ እኮ አለፈ። በቃ ዛሬ 4ኛ ቀኗ። ዛሬ ትንሽ ተመስገን ጥቁር ለብሰካል። እህቱና ወንድሟም አልመጡም ዛሬ ተመስገን። ኤፋ ግን ቀለደ በእህቱም በወንድሙ። ወንድ ጀግና። በቃ ይኸውላችሁ አብርሃም በሩታና በኤፋ እንዲሁም በዳኒ የምር እነሱን መውሰዳቸውን ቢያቅ ኖሮ እስከዛሬ ድረስ ክስ ደረጃ ላይ ደርስ ነበር። ግን በሰው ወሬ አድርገዋል አላደረጉም እየተባለ ነው። ናላውን ማንን እንደሚያምንና ማንን እንደማያምን ግራ ስለገባው የሚያደርገውና የሚሆነው ጨንቆት አንዴ በሚዲያ ላይ እየመጣ ለህግ አሳውቃለሁ፣ ህግ አስከባሪ የልጄ እናት ስለሆነች ወንድሜ ስለሆነ እያለ ምስቅልቅሉን የሚያወጣው ማለት ነው። ራስክን ነው እየበደልክ እየጎዳክ ያለው። አቋም ስለሌለክ ነው አቋም እንዲኖርክ በግራም በቀይም እየተጫወቱብክ ያሉት። ሄርሜላም እየተጫወተችብክ ነው፣ ሩታም ከነ ግሩፓ እየተጫወቱብክ ነው። ጭንቅላትክ አንተ ናውዟል። ይሄዱ በቃ ሁለቱም ይሄዱ። ነገ ስተረኛዋ ትመጣ ይል እንደምዳል እንደው አንተ እንደው ኖርማል ነው አንተ ጋር ሴት ብትሄድ ሴት ትመጣለች ኖርማል ነው። ወገብን ጠበቅ አድርገህ አቋም ይኑርክና ቆፍጠን በል በቃ። እነሱ እኮ እያገዙክ እኮ ነው እየረዱክ እኮ ነው። ወይኔ 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 ዛሬ ነው ደረስ መምጣቱ ስለመናገር ሩታ ዘፈነች እናቴ። በዚህ አጋጣሚ የሩታ ድምፅ ወጣ፣ ተደብቆ የነበረ ወጣ። ኧረ በተሰቀለው ጌታ አፋልጉኝ ተለጠፉ በየቦታው አቤል ምን ነው ጠፋ? ዛሬስ የት ሄዶ ነው የጠፋው? ለምንስ ጠፋ? እንዳሉ ትላንትና ከሄርሜላ ጎን የነበሩት እንዳሉ ያሉ የት ሄዱ? ለምን ሄዱ? የምር ሩታን ሄርሜላን እየፈለጉ ወይስ ምን ብለው ለህዝብ ማቀበል እንዳለባቸው ግራ ስለገባቸው አንተን እየተጫወቱብክ አንተን እያጃጃሉክ ነው ያሉት። ሲጀመር አንተንና ሩታን እንዲሁም ወንድምክን ቂም ለማያያዝ የተደረገ ስራ ነው። ቢገባክ ኖሮ ትነቃ ነበር። የእናቴ ልጅ ጠፍታ የእናቴ ልጅ ብቻ የአጎት የአክስት ልጅ ማለት እህቴ ናት፣ ወንድሜ ነው። እሷ ጠፍታ እጅግሬን አጣምሬ ፋሽን ልብስ እየቀያየርኩ ሂማን ሄርን እየቀያየርኩ ሜካፕ እየተኳኳልኩ ጠፋችብኝ ብዬ አፋልጉኝ ብዬ ሚዲያ ላይ ስመጣ በራሳችሁ ሙድ አትያዙ። በራስ እውነትም ደህና አድርገው ቀለዱብክ። ሩታ አቤልን ሩታ ሄርን ማነችም ዳኒና ወንድምክ ማለት ነው። ቢያንስ ወንድምክ እንኳን ያለውን ነገር ተረድቶ ነቅቶ ምድር ወደ ራስክ እንድትመለስ እያላገጠብህ ነው። አንተ ግን ስለማይገባክ ስለማትረዳ ምን እንደሆነ ስለማታውቅ ሄርሜላ ብለህ ልትሞት ነው። በቃ ያግዙክ፣ ማስታወቂያ የለጥፉልክ ከምታለቃቅስ እንዴ። ቅድም ከሜሪ ጋር አሁን ከነሩታ ጋር እንዴ
አንተ እውነት የምትወዳት የምታፈቅራት እሷ እንደምትወድቅና እንደምታፈቅር ያወቅከው፣ አንተ ግን እንደምትወዳትና እንደምታፈቅራት ማወቅ ስላለባት ዛሬ ላይ ተደብቃ አንተን ምግብ መውጫ እያሳጣችህ ነው። በብዙዎች መሳቂያ እያስደረገችህ ነው። በብዙዎች መቀለጃ እያደረገችህ ነው። ይበልክ አንተ የስራህን እያገኘህ ነው። አንድ ብሎ እየተጀመረ ያንተን ባለፈው በጣም ጭንቀት ይለኛል አልክ። ዛሬ ደግሞ ጭንቀቱ ኦቨር ሆነብክ። ስኳር ካለብክ ይጨምራል፣ ግፊት ካለብክ ይጨምራል። ጨጓራክ መቼም እርግጠኛ ነኝ ውስጡ ነዶ ጥቁር ሆኗል። እንደለበስከው ቲሸርት ጥቁር ሆኗል። ይህን ያህል ከምትዋረድ፣ ይህን ያህል መሳቂያ ከምትሆን፣ የበታቾችክ መሳቂያ ከሚያደርጉክ፣ ገንዘብ ከምትሰበስብ፣ ገንዘብ ከምትሰራ ከሚዲያ ራስህን አታጠፋም? ልክ እሷ እንደጠፋች ከሚዲያ ላይ ራስህን ጥፍት አድርገህ አትቀመጥም? ድምፄን የቀነስኩትን ጎረቤት ሰው ስላለ ነው። ተኝተዋል። ያው እንደተለመደው ዕቃ ቤት ሆኜ ነው እየሰራሁኝ ያለሁት። በየቦታው ሰው ይተኛል። ያው ያለንበት ቤት ያው ክፍል ስለሆነ ይተኛል። እና በዚህን ያህል ከምትዋረድ በወንድምክ መሳቂያ፣ በልጅክ እናት መሳቂያ፣ ትላንትና መሳቂያ መሰደቢያ፣ ዛሬ መሳቂያ መሰደቢያ፣ ነገስ መቼ ነው የአንተ ወንድ አቋም ተለክቶ ወንድ ሆነክ ራስን በቀላችኋለሁ? ምን አድርገክ? ሩታ ልጅሽን ተጠንቀቂ። ልጅሽን ነው ቢሰርቅሽ። ልጅሽን ለነገሩ ያው መስረቅ ልማዱ ነው። ልጄ ነው ብሎ ስለሚያስብ ማለት ነው። ቢወስድልሽን በእርግጥ በዚህ ሰዓት ላይ አንቺ በነፃነት እንደፈለግሽ ትንቀሳቀሻለሽ ብዬ አስባለሁ። ልጁ እንደወሰደው ካወቅሽ ማለት ነው። ህግማ የሚያዘው ነገር ስለሆነ በቅር ደግሞ ልጁ ጋርማ አይደርስም። እበቀላችኋለሁ አለ። ምን አድርጎ? ሩታን ደብቆ ልጁን ደብቆ ወይንስ ዳኒን ሊደብቀው? ከዚህ የበለጠ በቀል የለም። እርስ በርስ መሸቂያ ከምታርፍ አሁንማ በዛም እነ እንትና ደህና አድርገው ለቅሶ ቤት እንደሚሄድ ሰው አድርገው ሙድ እየያዙ ነው እነ ፈረንጁ። ይሄ ሁሉ ሙድ የሚያዝብክ በገዛ እጅክ ጸጥ ብለህ ካዳመጥክ ምን ትመልስ? ምን ታደርግ? መልስ የለክማ። ለምትጠየቀው ጥያቄ ምን አይነት መልስ ትመልሳለህ? ጠቅልለክ የኔ እናት አይናይ ነው ናየት እኮ ግድግዳ ላይ ቦርድ ላይ ምድረው የሚባለው ስልክ እንጨት ላይ ነው አጥር ላይ ለጥፈዋት አይኔ ነው ናየ እኮ እንደመጣ። አሁንማ ይሄ አይደለም ይሄ ሁላ ነው የተነፋው። አብርሃም ይሄ ሁላ አብጡበታል ከመወፈሩ የተነሳ ማለት ነው። ሄርሜላ ስትሄድ እንቅልፍ አይተኛም፣ ምግብ አይመላም። ውሸት እንደውም ጨመረ። አብርሽ እንደውም ለነገሩ ወይ ስትረሱ ይሆናል ያወፈረው። አንዳንድ ሰዎች ስትረስ ሲበዛባቸው የሚያወፍራቸዋሉ፣ የሚያከሳቸዋሉ። ለአብርሽ ደግሞ ተስማምቶታል፣ አወፈረው። እና ምን ትላላችሁ? አብርሽ እስከ መቼ ነው እንደዚህ መሳቂያ መጫወቻ እየሆነ የሚሄደው? ለምንድን ነው በራሱ ውሸት ነው ብሎ ራሱን አሳምኖ ምንም ነገር ላለማድረግ የማይወስነው? ማንም የጠራው ላይ ይሄድ። አሁን ሜሪ ያለችውን አመነ። ከዛ ሜሪ ባለችው ነገ ለማንኛውም ሰው ሳትፈለጋላችሁ መጥሪያ ምናምን ሳትከስ እነሱ ራሳቸውን ስለሚያውቁ ነፃ እንደሆኑ እንሄዳለን አሉ። ያደረጉት ቢሆን ኖሮ እኮ ወረቀቱንም አንተ የከሰስክ ቢሆን ኖሮ ወረቀቱንም አምጥተህ በእጃቸው ትሰጥ ነበር። ጠርተውካል፣ መኪና ውስጥ ትተህ አልመጣም። ወረቀት የክስ ወረቀት አልያዝክም፣ የመጥሪያ ወረቀት አልያዝክም። ራስን ሻውጥ፣ ራስን አታል። አልከሰሳችሁም፣ ምን አላላችሁ። ሰው በራሱ ላይ በገዛችሁ ሙድ ይዛ በራሱ ላይ መቀለጃ ይሆናል። አንተ ነገ ልጅህም እኮ እንዲህ መጫወቻ ነው የሚያደርግህ፣ መጫወቻ መቀለጃ ነው የሚያደርግህ። እንደው ልጅ አድጎ መጫወቻ አንተን እስከሚያደርግ ድረስ ነው ከደረስክ ማለት ነው። በዚህ በመቃጠልክ በዚህ ጭስስ በማለትክ በአንተ ቤት አናደክ አቃጥለክ ልብ ኮለቀ። ባለፈው ታስታውሳለህ አለ ለሰርጉ እንጠራቸዋለን ብለን ከሄር ማነች ስሟ ራሷ ናት ሜሪ ራሷ ነች ከሰርጉ በፊት ሙሽራ የቀረች ብለሽ እንዳትል ብላለች። ሙሽራህን ያው ነጠቀችክ። ራሷን ነፃ ለማውጣት እኔ የለውበትም ብዬ ማመንክ ጅል መሆንክን ሲጫወቱብህ በዛም እየጠሩ ሲሻውዱክ አያ ለመማር አንዳንዴ ለነገሩ የተማረም ያው ነው እኮ በአሁኑ ሰዓት ላይ እንደው ምንም ያልተማረ ሀሁ ያልቆጠረ ይሻላል እንጂ መራገጫቱን በገዛ እጅክ
ምን አለ ቢቀርብ ብትል። አብርሽ ምን ይሻልካል? ምን እናድርግልክ? በምን እናግዝክ? መጀመሪያ ይሄ እንዳይመጣ ነገርንክ። መጀመሪያ ይሄ እንዳይመጣ አስጠነቀቅንክ። ተው ከልጅክ እናት ጋር ሁን። ምንም ቢከፋም ቢለማም ብዙ ችግርን አብራችሁ አሳልፋችኋል። ብዙ መከራን አብራችሁ አሳልፋችኋል። ትዋደዳላችሁ፣ ትፈላለጋላችሁ፣ ትፋቀራላችሁ። ለአንዲት ትናንትና ለመጣች ሴት ብለህ ሚስትህን በዚህ ልክ አትናገራት። ሚስትህን በዚህ ልክ አትግፋት። ከሄርሜላ ጋር የምታደርገው ትክክል አይደለም። መከርነ። አንዳንዴ ምክር ሲበዛ ድንጋይ ያደርጋል። አንተንና ሄርሜላን ያያል። ድንጋይ ያደርጋችሁ። በሰው ወሬ አንሰማ። መስሚያችን ጠጥ ነው፣ የራሳችንን ነው። ወደፊት ብቻ አላችሁ። መሀል ላይ ገብታችሁ ተቋረጣችሁ። እኔ ትናንትና የልጆቼን አባት የነጠቀችኝ ሴት ዛሬ አብራው አይደለችም። አንድ ልጅ ከሱ ወለደችና ተዋት። ሌላ ሚስት አግብቶ ከሌላ ደግሞ አግብቶ ወልዷል። ወንድ ይሄ ነው። መጀመሪያ እኔን ገፍቶ ምንም ሳላደርገው ምንም ሳልበድለው እኔን እያስለቀሰ የሄደ ወንድ እሱ ጋር የገባች ሴት ባለትዳርን መሆኑን እያወቀች ተጣልተናል ቢላትን በፍጹም ማጣራት እስካለባት ድረስ ጀርባውን ብታጣራ ቤተሰቦቹን ብትጠይቅ። ልጄ እኮ የእሱ ቤተሰቦች ጋር ሆኖ ነው መሄድ የጀመረው፣ ከእሷ ጋር መገናኘት የጀመረው። ልጄ እንኳን የ3 ዓመት ልጅ ሆኖ የሆነች ልጅ እኮ ትመጣለች እዚህ ላይ ነበረ። አያቱ ጋር ሄዱ ማለት ነው። ከእናቴ ጋር አያቱ ጋር ለክረምት ተቀምጡ፣ የእሱ እናት ጋር ማለት ነው። የሆነች ሴት ትመጣለች እኮ የሆነ ነገር ታደርግልኛለች። የ3 ዓመት ልጅ ሆኖ ማለት ነው። ዛሬ 18 ዓመት ሞላው ልጄ። አንተ ነገ 18 ዓመት ሲሞላው ልጅክ ለልጅክ ዛሬ እያስተማርክ ያለኸውን ነው እና አንተ ላይ የሚበቀለው፣ ሄርሜላ ላይ የሚበቀለው፣ ሌሎች ሴቶች ላይ የሚበቀለው። ሴፉ ፋንታውን ላይ የቀረበውን ሰው አይታችኋል አይደል? ሚስት ወደ አይደለም ተነስታ ባልየውን ተኛበት ላይ እቃውን ጎመደችው። ሌላ ቦታም እንዳይሄድ እሷ ያየችውን አይታ ነው። አንተም ነገ የሚጨርሻት ያላወካት ሴት መጣ። አንተ እዛም ትገባ ጉምድ አድርጋ እንደሚባለው ምንድን ነበር የሚባለው? ኮንሽላሉ ምንድን ነው የሚባለው? የሆነ ብቻ ጉምድ አድርጋ እቤት ነው መቀመጫ የምታደርገው ማለት ነው። ይሄ ሁሉ ምንድነው? 30 ሴት ጋር መሄድ፣ 30 ጉድጓድ መግባት፣ 30 ቦታ ላይ መዝረክረክ፣ መልከስከስ፣ መጨረሻ ላይ አካል ጉዳተኛ አድርጎ ያስቀምጣል። እረፍ አያዋጣም የምንልክ በምክንያት ነበር። አንተ አውራ ካለች ሄርሜላ የሆነ ነገር በሰዓቱ አስደርጋባለች። ዛሬም ትፈልጋታለህ። እሷ ግን ከጀርባ ቁጭ ብላ ትስቅብሃለች። እሷ ከጀርባ ሆና ታላግጥብሃለች። ማንም አላፈናትም፣ ማንም አላገጣትም። ቢያግታት ህግም እናንተም ቁጭ አትሉም ነበረ። አትሸቅምባት። በየግድግዳ በየፖል ላይ በስሟ መሸቀል በራሱ ህሊናዋን ነው የሚያቆስለው። እሷን ብቻ ነው፣ አንተን ህሊናህን ያቆስልሃል። እሷስ ይሸቀልባት ስለምታውቀው ተደብቃ እንደሆነ። አንተ ግን እሷን ፍለጋ ላይ ያለክ ሰው እሷ ተደብቃ በጀርባ የምስቀ ስልኳ ስቲል ነው እስካሁን ክፍት ነው ብሏቸዋል። ጊዜ ስገባላት ይልክላታል። አይታ ግን አትመልስልህም። በኋላ እየታልፋለች። ትደውልላታለህ፣ ይጠራል፣ ግን ማንሳት አትፈልግም። አለቀ። የተደበቀ ሰው እኮ 3 ቀን ሙሉ ስልኩ ያለ ሻርጅ አይኖርም። የታገተ ሰው ስልኩ እንደዚህ አይሆንም። ወይንስ ወደ እንትን ክልል ሄዳ ነበር? ይህ ምንድን ነው የሚባለው? የሚያግቱት ወደ ወለጋ ሄዳ ነበር፣ ወደዛ መስመር። ምናልባት ወደዛ አንግተዋት ከሆነ ደግሞ ምን ልታረግ ትሄዳለች? የኔ ልጆች እንኳን እጇ አንድ ቀን ተዘርግተዋ አላየንም። ለምስኪኖች አንድ ቀን ሄዳ ደርሳ አላየንም። ምናልባት ለምስኪኖች ወደዛ አካባቢ ላሉ ለሚታገቱ ድምፅ ልትሆን ወይም ደግሞ ለሚገደሉ ድምፅ ልትሆን ሄዳ ከሆነና በዛውም እሷን አግተዋት ከሆነ ስልኳ አይሰራም። እነሱ ናቸው እያነሱ ይህን ያህል ሚሊዮን ብር አምጣና በገንዘብ እንኳን ሲቀልዱብህ አብርሃም ይህንን ሚሊዮን ወረታውን ይበልክ፣ ገና ይበልክ። አንተማ ጨልለክ እናይካለን፣ ጨልለክ። በነገራችን ላይ ለሌሎች ወንዶች መጥፎ አስተማሪያ ነው አሁን እየሆነ ያለው። ሌሎች ሴቶችን ባለጌ ጋጦጥ አድርጋ አልፋለች ሄርሜላ። ከሷ ጥሩ ተምረው የሚያልፉት ነገር አለ። እዚህ ላይ አድርሳ በቀል ነው
ሄርሜላ በቀን ነው የደረመችበት። እንዲህ ነው አንተን የምታደርግህ፣ ነገም ሌላዋ ሴት እንዲህ ነው የምትበቀልክ፣ እንዲህ ነው የምትበቀልክ። አንዲት ባለትዳርን ሴት ነፍሰ ጡር የሆነች ሚስቱን አለያይቶ አራርቆ በዚህ ልክ ልጁን በአግባቡ እንዳይንከባከብ ልጁን በአግባቡ የአባት ፍቅር እንዳይሰጠው አድርጋ አለያይታ ወደ ራሷ ጉያ አስገብታ እንዴት ነው ደስተኛ ሆኖ ሊኖር የሚችለው? እንዴት ነው ደስተኛ ሆና ልትወጣ ልትገባ ልትበላ ልትጠጣ የምትችለው? አትችልም። ሰቀቀን በራሱ እኮ እንቅልፍ አያስተኛችሁ። ያደረጋችሁት ነገር እኮ ህልምና ቅዠቱን እኮ ነው የሚቀመዛዝንባችሁ። ያደረጋችሁት ተንኮል፣ ያደረጋችሁት ሴራ ማለት ነው። ከዚህ ሁሉ ተሰብስበ ብትቀመጥ አርፈ ብትቀመጥ ኖሮ እዚህ ላይ ባልደረስክ ነበር። ኤፋ በእህቱ ኤፋ እውነት ስላለው ነው፣ ሀቅ ስላለው ነው ከሩታ ጎንም የቆመው። ያላገቱትን ልጆች አግታቸዋል፣ ከጎኑ ሆኑ፣ ከአብርሃም ጎን ሆኑ ስትለው እንኳን እህቱ ምንድን ነው ያላት? አብርሃም ምን ሆነ? እሱ እኮ በሰዎች ወሬ ነው የሚነዳው። አርፎ ራሱን ቢመለከት ወደ ራሱ ቢመለስ ምንም አልሆነም፣ ጤነኛ ነው። ምን ሆነ ብዬ ነው ከጎኑ የምቆመው? አልታመመ፣ በሽተኛ ሆኖ አልጋ ላይ ያዘ ሴት ነው እያማረጠ ያለው። ለምንድነው ከጎኑ የምቆመው? ደግሞ የጠፋችሁ ላገዘ ብዬዋለሁ፣ ግን አልፈለገም አለ። እያላገጠ በአንቺ ላይም አላገጠብሽ። እውነት ስላላቸው እነ ሩታ እውነት ስላላቸው ምንም ያደረጉት ነገር ስለሌለ ምንም የደበቁት በዚህ ልክ አግተዋት ቢሆን ኖሮ እንደው ሌላው ቢቀር የብዙዎች ሰው ለቤተሰቦቻቸው ሲሉ እንኳን ያወጧታል። በዚህ ልክ አያደርጉትም። ስላላደረጉት ነው እስካሁን ድረስ እየታገሉ ያሉት። ሙድ እየያዙባቸው ያሉት ሙድ እንደምትይዙባት እየያዛችሁባት ስለሆነ እነሱ ሙድ እየያዙባቸው ያሉት ማለት። አንተ የምርክን ይሆናል የህርቅ ድብን እያልክ እንቅልፍ አተክ ምግብ ሳበላ ደግሞ ጠብድለሃል። ምንድነው ምግብ ማበላ? ግጥም አድርገህ ትበላለህ፣ ግጥም አድርገህ እንቅልፍ ትተኛለህ። የልጅ እናትን የሚተዋ ጊዜ ይገኛል እንተናለን። ከአንተ ብዙ ወንዶች ሊማሩ ይችላሉ። ሴት ልጅ ዛሬ በትዳሪ ላይ ሌላ ቦታ ብሄድ ታደርገኛለች። ሄርሜላ አብርሃምን ያደረገችው ያህል እኔንም እቺ ልጅ እንዲታደርገኛለች። አርፌ ከትዳሬ ጋር ሰብስቤ ልኖር፣ ቢከፋም ቢለማም የልጄ እናት ትበልጥብኛለች ብሎ አርፎ ተሰብስቦ አፉ ይዞ ቁጭ ይላል። አለቅ 30 ሴት ጋር አይገባም፣ 30 ሴት ጋር አይሄድም። የልጁን እናት በዚህ ያህል ወርዶ አያዋርዳትም። የልጁን እናት በዚህ ያህል በሷ ሰው ሆኖ በሷ ተንተርሶ ዛሬ የደረሰበት ደረጃ ላይ ደርሶ ልጅ ምን ያህል ሰው ሰጥታ ወንድ ልጅን ያህል ማለት ነው። ወንድ ልጅ ወንድ ሲወለድለት ምን ያህል ደስ እንደሚለው፣ ሴት ልጅ ሴት ሲወለድላት ደስ እንደሚላት ሩታ ወንድ ልጅ ነው የሰጠችው። እሱን እንኳን አምኖ መኖርና መቀመጥ ይችል ነበረ። የዚችን ወሬ በጎና በዙሪያ ያሉት እንዴ ማን የጠየቀ አለ? አንተ ራስህ ተናግረሃል። በዙሪያ ያሉትን ፈትሽ ስትባል እኮ ጣትህን የምትቀስረው በእነዚህ ነው፣ በሩታ በኩል ያሉትን። እነሱ ነፃ ስለሆኑ ነገ ነፃ ይወጣሉ። ነፃ የማይወጡት ግን አንተና በአንተ ዙሪያ ላይ ያሉ ሰዎች ናቸው። እቺ ልጅ ካለች እኮ በህይወት ነገ ትወጣለች። ነገ ወጥታ መቼም የዘንድሮ ነገር እኮ ከባድ ነው። አንገቷ ላይ መስቀል ያደረገችና ቢጃዊ የተጠማጠመች እየማለች እንደምትዋሽና እየተገዘተች እንደምትዋሽ አሳይታችሁናል። ዋሽታ እነሱ ናቸው ብላ ካላለች በስተቀር ማለት ነው። ስለዚህ እውነት ምንም ቢሆን እንድትጋፈጡ ነው የሚያደርጋችሁ። ያላደረጋችሁት ነገር ስለሆነ ከሆነ ደግሞ ጥግ ድረስ ነው የምትሄዱት። በቃ እውነት አራያ ያወጣኛል ብላችሁ በኮንፊደንስ እነዛ የውሸት ሄደን እንግዲህ ዞረን አዟዙረን ፈልገን አትፈላልገን አተናት አዲስ አበባ ተመለሰን በግል መኪና በአንድ ቀን ዘዋይና ቡታጅራ አሰሳችሁ። ሁለት ቤተሰብ ነው እንዴ ያላት? ደብረ ማነው ስሙ? ዘዋይና ቡታጅራ ሌላ ሰው ጋር ሲላትም ገና እንዲህ እንትን ታወጣላችሁ። ቀንድ ታበቅላላችሁ። በብስጭት ቀንድ። ለማንኛውም ሰው አይዞሽ ችርስ እያልሽ ብሎኝ ይኸው ችርስ እያልኩኝ ነበረ የጀመርኩት።
ችርስ ብያችሁ ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም አላልኳችሁ፣ ይወዳችኋል። እሺ ደህና